ትዳር የፈጣሪ ስጦታ ነው። ልጅ እያለሁ ሰርግና ሞት አንድ ነው ሲባል አይገባኝም ነበር። ለካ ሰርግና ሞት አንድ ነው የሚባለው ትዳር በሰው ልጅ ውስጥ ትልቅ ህይወት ምዕራፍ ስለሆነ ነው። እኔም ያላሰብኩት ህይወት ውስጥ ራሴን አገኘሁት። ያላፈቀርኩት ሰው ቢሆንም እሱ ሊያገባኝ ፈቃደኛ ነው እና ላገባ ነው። ይህንንም የማደርገው ለእናቴ ስል ነው። ምናልባት እውነተኛ ፍቅር ፊልም ላይ ይሆን ያለው? ስንቶቻችንን ከማናፈቅረው ሰው ጋር አብረን ያለ ነው? ስንቶቻችንን የማንወደውን ሰው ያገባ ነው? ሁሉንም ቤት ይቁጠራል። እኔም በእናቴ አስገዳጅነት በወሰንኩት ውሳኔ የህይወቴ ወሳኝ ምዕራፍ ላይ ይገኛለሁ። ትዳር ላገባ ነው። አታገቢኝም? አላውቅም፣ ግን አሁን አይደለም ሰዓቱ። እና መቼ ነው? እኔ እንጃ አላውቅም፣ ግን አሁን አይደለም። ብታገቢኝ ግን ይሻልሻል። አንተን እንደማገባ እኔ እርግጠኛ አይደለሁም። እኔን ካላገባሽ ትዳርሽ ሁሉ ተመቃቀለ ነው የሚሆነው። እሺ? የማፈቅረው ሰው አለኝ። ኧረ እባክሽ፣ እኔን ካላገባሽ እናትሽ ይሞታሉ። እንዴ አይሆንም። ሰምኛል። አምጪ። እንዴ አይሆንም። ቆይ አይሆንም። ልቀቀኝ፣ ልቀቀኝ፣ ልቀቀኝ። ቆይ ልቀቀኝ። አይሆንም፣ አይሆንም። ልቀቀኝ፣ ልቀቀኝ። ናምጡ። ልቀቀኝ። እማዬ፣ ወይኔ እናቴ፣ አመመሽ እንዴማ? እማ አመመሽ እንዴ? ወይ ልጄ ተይኝ እስኪ። አሁንም አብሶብኛል እኮ መሞቴ ነው ልጄ። እማ እባክሽ ይህን ቃል አትጠቀሚ። አይ የት ይቀራል ብለሽ፣ እድሜም እኮ ገፍቷል። ተዳርሻል የኔ ልጅ፣ መሞቴ ነው። እባክሽማ እንደዚህ አትበይኝ እባክሽ፣ እባክሽ። እኔ ማዝነው ያንቺን ደስታ ሳላይ መሞቴ ነው እንጂ። እማ አትሞቺም። እባክሽ እንደዚህ አትበይኝ። እንደዚህ አይነት ቃል አትጠቀሚ እባክሽ። እና ምን ልበል ብለሽ ነው? ብለምንሽ ባስለምንሽ እምቢ አልሽኝ። ትዳር እኮ የፈጣሪ ስጦታ ነው። እኔ ምን ማድረግ እችላለሁ እማዬ? አይ ሁሌ እንደዚህ ነው የምትይኝ አንቺ። ሀሳብሽ ያለ ዘር ልታስቀርኝ ነው። 10 ዓመት ሙሉ አረብ ሀገር ቆይተሽ መጣሽ። አሁንም ደግሞ እንደዚሁ ታደርጊያለሽ። ይኸው ምን እስክትሆኝ ነው የምትጠብቂው? እናቴ እንደዚህ አትበይኝ። ትዳር ውስጥ ዝም ብዬ ዘው ብዬ እንድገባ ነው የምትፈልጊው? የዛሬው እንድኮ አይታመንም። ልጄ ቃል ግቢልኝ። አሁን ምን የሚል ቃል? አንድ ልጄ ነሽ፣ ለፍቼ ያሳደግኩሽ። አንቺ አረብ ሀገር ተንከራተሽ ያኖርሽኝ ብቸኛ ልጄ። እና ምን ይሆንማ? አሁን እኮ 30 ዓመት ሊሞላሽ ነው ልጄ። ትዳር እኮ ዝም ብሎ ዘው ተብሎ የሚገባበት ነገር አይደለም ልጄ። እኔ አንድ እናትሽ ያንቺን ዓለም ሳላይ በሞት ምን ትጠቀሚያለሽ? ታዩ ወረ እኔ አፈር ሲጫነኝ ስታይ ያኔ ነው የሚገባሽ። እማ እኔ እንደዛ ለማለት ፈልጌ አይደለም። እባክሽማ እንደዚህ አትሁኝብኝ እባክሽ። እንደውም ታዩ ስሞት ያኔ ነው የሚገባሽ። እንደውም ልንገርሽ
ቀብሬ ላይ ምን እንዳትቆሚ እማ እባክሽ እንደዚህ አትበይ። አንድ ቅንጣት ያለሽኝ ልጄ አንቺ ነሽ። በቃ ዘራችን ነበር ተብሎ ሲወራ ያኔ ታገኘዋለሽ፣ ያኔ ይገባሻል። እሺ እኔ ምለው አንቺ ያምሻል እንዴ? ቆይ ገንዘብ እኮ ትርጉም የለውም ቢቆለል። ገንዘብም እኮ ወራሽ ያስፈልገዋል። ይገባሻል? እሺ ቆይ እኔ ባሪ ሸምጥጬ ላምጣው ወይስ ልጥለፈው? ተይኝ እናቴ። ወይ የዛሬ ልጆች ምን እንደምትፈልጉ መች አጣሁት። እኔ ያልታደልኩኝ ነው እንጂ ምን አለ እኔም በሞትኩልሽ። ያኔ ታገኘዋለሽ። አሁን ውጭልኝ፣ ውጭልኝ። ይሄ ሁሉ የሆነው በሳሚ ነው። ሳሚ የ10 ዓመት ፍቅረኛዬ ነው። ከሳውዲ ስመጣ ሳሚ አስቀምጬ የሄድኩት ውዱ ፍቅሬ እንግዳ ሆኖ ጠበቀኝ። እና ምንም አትለኝም? ንገረኝ፣ እንድንጋባ ፈልጋለሁ። ንገረኝ፣ ዝም አትበለኝ። ንገረኝ። ዝምታ መልስ ነው። ጥሩ፣ ከዚህ በኋላ ምንም አልልም። ለአንተ ማፈሰው ምንም አይነትም ባይኖረኝም ከዚህ በኋላ በጭራሽ እንዳትፈልገኝ። እኔ አንተ ጋር ተመልሼ ከመጣው ውሻ ብለህ ጥራኝ። ወደዛ ሂዱ። በሰላም ነው የምታለቅሽው? ምን አይነት ጥያቄ ነው? በሰላም ያልቅስ ሰው አለ እንዴ? ያው ለማልቀስም ሰላም ያስፈልጋል ብዬ ነው። ሰው ልታበሳጨኝ ነው ቅድህ? አይዞሽ፣ ማልቀስሽን አላስቆምሽም። ማልቀስሽን እንደፈለግሽ መቀጠል ትችያለሽ። አልቅሽ። አረ አው አላስቆምሽም። አልቅሽ። ግን ኢትዮጵያዊ ነህ ነው ወይስ ሰው ሲያልቅስ ደስ ይልሃል? ምን ነው እንደዚህ ቆንጆ ሆኜ ስታይኝ ኢትዮጵያዊ ያልመሰልኩሽም እንዴ? ምን አይነቱ ደፋር ነህ እባክህ። ራስ እንደ ቆንጆ ነው እንዴ የምታስበው? አው ራሴ እንደ ቆንጆ ነው የማስበው። ምን ነው አትስማሚም እንዴ በቆንጅናዬ? የከሰረ ባንጋሊ ነው የምትመስለው። አሃ ባንጋሊ ሲከስር እንዲህ ነው እንዴ የሚያምርበት? ካላስ ሃይ እንግዲህ እምባይን አታድርቅብኝ ተወኝ። የማባብልሽ መስሎሽ ነበር አይደል?
ማባበል እኮ የልብን ቁስል አይፈውስም። የውስጥን ቁስል ማን ይረዳል ብላሉ። ስለዚህ አልቅሽ። የምርህን ነው? አዎ። ኧረ አንተ ደግሞ ምን የሚሉ ፈላስፋ ነህ? ዘላለም የሚሉ የሳሚና የኔ ነገር በዚያ ያበቃ። ዘሌን በዚህ ጊዜ ነበር ያወቅኩት። በችግሬ፣ በብቸኝነቴ፣ ሰው በራበኝ፣ ሁሉም ሰው በናቀኝ፣ ወንዶች በገፉኝ ወቅት ያገኘሁት መድኃኒቴ ነበር። እንዴት ዋልሽ? እንዴት ነሽ? ደህና ነሽ? እንደምን ዋልሽ? እየተሻለሽ ነው? አይ ኧረ አልተሻለኝም ልጄ፣ አልተሻለኝም፣ እየባሰብኝ ነው። አይዞሽ እናቴ፣ አይዞሽ፣ ይሻልሻል። ተይኝ እባክሽ፣ አይዞሽ አትበይኝ፣ እንደሱ አትበይኝ። ኧረ ቆይ ግድ የለሽም፣ እኔ ስሞትልሽ የኔን ነገር ታገኘዋለሽ። ኧረ እማ ተይ፣ እንደዚህ አትበይ፣ ተይ። እንደዛ አልበል። ያደለው የልጁን ወግ ማድረግ ያያል። እኔ ግን አልታደልኩም። አየሽ? ኧረ እማ እባክሽ ተይኝ፣ ልተኛበት፣ ደክሞኛል። ኧረ እማ እኔንም ለመረዳት ሞክሪ እንጂ እንዴ፣ አላሳዝንሽም እንዴ? እባክሽን ተይኝ፣ ተይ። እኔ ያልታደልኩ ሰው ነኝ። አንቺንና ወንድምሽን ያለ አባት አሳደግኩ። ወንድምሽን ደግሞ ሞት ነጠቀኝ። አንቺም ይኸው አረብ ሀገር ተንከራተሽ ስትመጪ 30 ዓመት ሊሞላሽ ነው። በቃ እኮ ከዚህ ወዲያ የሚፈልግሽ ወንድ የለም። በቃ አየሽ፣ ለመውለድም ትንሽ ጊዜ ነው የቀረሽ። ያለ ዘር ልታስቀርኝ ነው። አየሽ፣ ችግር የለም፣ ተይው፣ ዘራችን ይጥፋ። እኔ እንደሆነ ማስመክርሽ ዘመድም የለኝ። እሺ? ኧረ እማ እንደዚህ መጥፎ ንግግር አትናገሪ። ትዳር እኮ ከመንገድ አይገዛም፣ መጠናናት ይፈልጋል። አንቺ እስክታጠኛ 40 ዓመት ይሞላሻል። ከዛ በኋላ መውለድም አትቺ። በቃ ዘራችን ይጥፋሽ። አይ እስኪ አሁን ውጭልኝ እባክሽን፣ ውጭልኝ። ተይኝ እስኪ ተይኝ እባክሽን፣ እንደው በሽታዬን ላስታምበት። ውጭልኝ ወደዛ። ምን ዋናት እንደው እስኪ ውጭልኝ በቃ። ኡፍ አይ ኡፍ አይ እኔና ዘላለም ፍቅረኛዬ ምክንያቱም በማላውቀው ጉዳይ በተለየኝ ልተዋወቅ። ምናልባት ፈጣሪ ዘላለምን የተሰበረ ልቤ ልክስልኝ ይሆናል የላከው ብዬ ተቀበልኩት። ከዘላለም ጋር ተላመደ። የእናቴም ጫና ተጨምሮበት ፍቅር ጀመረ። ከልቤ ውስጥ ሳሚ ባይወጣም ዘላለም ግን የእውነት ስለወደደ ልወደው ወሰንኩ። ቀረብኩት። ዘላለም እንደ ብዙ ወንዶች አይደለም። መልካም ልብ አለው። ይወደኛል፣ ያከብረኛል። ልቡ ላይ ያለው መልካምነት ተመለከትኩ። ባላፈቅረውም ወደድኩት። ለዚህችም ቀን በቃ።
ላገባ ነው። የእናቴን ህልም ላሳካ ላገባ ነው። እዚህ ምድር ላይ የእናትን ደስታ እንደማየት የሚያስደስት ነገር የለም። እኔ የልቤን ህይወት ባልኖር፣ እናቴ ግን የልቧን ህይወት እንድትኖር እፈልጋለሁ። ለእናቴ ስል በአጭር ጊዜ ዘላለምን ላገባ ወሰንኩ። አንቺማ በቃ በእኔ በልጅ ጫከልሽ ማለት ነው። እሺ መድኃኒትሽን ውሰጂ። እንዴ ኧረ እማ እባክሽ ተይ፣ ዝም አትበይ። ደግሞ ምን የመሰለ ዜና ይዤልሽ መጥቻለሁ። የአንቺ ዜና ሱቅ ከፈትኩ፣ ጨረታ አሸነፍኩ፣ ከዛ የዘለለ የለውም። አይደለምማ። እና ምንድን ነው? ላገባ ነው። ምን? አዎ ላገባ ነው። እውነትሽን ነው? እኔ መቀለጃሽ አይደለሁም። እሺ በእኔ እንዳትቀልጅብኝ። እውነትማ ላገባ ነው። እውነትሽን ነው? እውነቴን ነው፣ ላገባ ነው። እውነትማ። እኔ መድኃኒዓለም ግን አንድ ነገር አለ። ግን ምን? ልጁ ግን አጭር ነው። ይሁና፣ የእግዚአብሔር ፍጥረት ምን ችግር አለው? ሁሉም የእግዚአብሔር ስራ አይደለም እንዴ? አንድ ልጄ ያለ ዘር ከምትቀር ይሁና፣ ምን ችግር አለው? ብቻ አንቺን ወዶ ተንከባክቦ ያኖርሽ። ሌላ ምንም ችግር የለውም ልጄ። እሰይ አምላኬ ምስጋና ይግባው። እሰይ እሰይ እኔ መድኃኒዓለም እሰይ 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 እሰይ። ተመስገን ተመስገን፣ በመጨረሻም አለምሽን ላይ ነው። እናቴ የኔን ሙሉ ህይወት መኖር ለማየት እንዲህ ስትጓጓ ሳይ ፈጣሪ እናትን ልብ ከምን እንደሰራው ባውቅ ብዬ ተመኘው። እዚህ ምድር ላይ ቢኖርህም ባይኖርህም፣ ብታጣም ብታጠፋ፣ ዱርዬ ብትሆንም ሰነፍ ብትሆንም፣ ዓለም የማትረባ ብሎ ቢጥልህ፣ ፍቅረኛ ቢከዳ፣ ወዳጅ ዘመድ ጓደኛ ቢሸሽ፣ እናት ግን ሁሌም በፍቅሯ እንደጸናች ትኖራለች። ለእናት የልጇን ደስታ ስኬት እንደማየት ምንም የሚያስደሳት ነገር የለም። እኔም እድሜዋን ለእኔ ለከፈለች እናት ሰርጌን ላሳያት ወሰንኩ። ለእናቴ ስል ዘሌ ላገባው ነው። ደህና ነሽ? ደህንነት ያውን ያሳስበህ? ደህንነትሽ ማያሳስበኝ ነው የሚመስልሽ አንቺ? ኧረ እባክህ አታስመስል። ከክህደት በላይ አስመሳይነት ልቤን ያቆስለዋል። አንቺ እኮ ያልገባሽ ነገር አለ። እንዳስረዳሽ እንኳን እድል ስጪኝ። ስንቴ ነው የደወልኩልሽ? ሙን እድል? የእውነትን ነው ሳሚ? እድል? አልገባሽም? ሙን ምንም አልተረዳሽኝም። ተው አሁን ያልኩህን የረሳሁልህ እንዳይመስልህ። እኔ አንተ ጋር ተመልሼ ከመጣሁ ውሻኔ ብዬ ነበር። ለምን እንደዚህ ታስቢያለሽ? ተው አሁን እኔ ስለሱ ልወያይ አልመጣሁም። ሳሚ፣ በምንም የማልመልሰው የሴትነት እድሜን አቃጥለህብኛል። ሴትነቴን ወስደህብኛል። ህይወቴን አበላሽተኸዋል። ከምንም በላይ ግን ልቤን ሰብረኸዋል። እድሜን በሙሉ ሰው እንዳላምን አድርገኸኛል። ግን በቀል እግዚአብሔር ነው። ሁላችንም በስራችን ይከፈለናል። እኔ ግን እድሜን በሙሉ ራሴን ሰጥቼ ሳፈቅር ነበር። በሰው ሀገር ላቤ እስኪንቆረቆር ስለፋ የነበረው ከአንተ ጋር የወደፊት ህይወት ይኖረኛል ብዬ ነበር። አንተ
ግን ከዳኝ። ለማንኛውም ምን አረግምህም አላዝንብህም። በህይወት መልካሙን ነገር ሁሉ እመኝልሃለሁ። ሰርጌ እንዳትቀር። ምን ላገባ ነው። መልካሙን ሁሉ እመኝልሃለሁ። ቤቢዬ እንዴት እንደደከመኝ ብታውቅ። አንተ ደክሞኛል እያልኩ እኮ ነው። እስኪ በእናትህ የሆነ ቀዝቀዝ ያለ ነገር እዘዝልኝ። ቀዝቀዝ ያለ ነገር ምን አላችሁ? ለስላሳ፣ ኮካ፣ ሜሪንዳ። አቤት እዚህ ህፃን ልጅ ታያለህ እንዴ ለስላሳ የምትለው? የኔ እናት በርገር ቤት ነው። ከወይ ከውጭ ላምጣልሽ? ኦ የኔ ጌታ አንተ መቼም አይገባህም። ለማንኛውም ለስላሳ ለህፃን ልጅ ነው። እሺ ሲንግል ወይ ቢራ ቢራ አምጣልኝ። ቀረቀስ አትደናበር። የሚበላ ምን አላችሁ? ጥብስ፣ ዱለት፣ በርገር፣ ፒዛ። ምንም የረባ ነገር የላችሁ። እኔ እንኳን መብላት ፈልጌ የነበረው ቁርጥ ነበር። በቃ ባይሆን ሂድና በርገሩን ይዘልኝ ነው። ልጁ ጤና የለውም እንዴ ዛሬ? ለነገሩ እኔ ምን አገባኝ? እኔ እንደሆነ ያዘዝኩትን ምግብ ሳላዝ ከዚህ ቤት ንቅንቅ አልልም። ምኑ ጤና ቢስ ነው በጌታ። ሰላሙን ሙን ግን ለምን እንደምልሽ ታውቂያለሽ? የኔ ጨረቃ፣ የልጅነቴ የኔ ብርሃን አለሜ፣ በጨለማ ቀን ብርሃን ልትሆኚ የመጣሽ የኔ ዓለም፣ ትናንቴን አልረሳውም ያደረግሽልኝ ነገር ሁሉ። ግን ጨረቃን ምን ያህል በወዳት ፀሐይ ለምን ወጣሽ ብዬ አለቅስም። ምክንያቱም ያ ከኔ በላይ የሆነ ነገር ነውና፣ አሁንም በእኔና ባንቺ ማለት የተፈጠረው ከኔ በላይ የሆነ ነገር ነውና
10 ዓመታት ውስጥ ምን እንደተፈጠረ እንኳን አታውቂም። በስንት ስቃይና መከራ ውስጥ እንዳለፍኩ ምንም ሀሳቡ የለሽም። ከአቅሜ በላይ በሆነ ችግሮች ህሊናዬን ተብትቤ ነው ፊትሽ መቆም ያልደፈርኩት። ዝምታ የተወሰነ ፍንጭ ይሰጥሻል ብዬ ነበር። አንቺ ግን በጥላቻ አሊያም በክደት ተረጎምሹ። ላገባ ነው አልሽ። ይህ ለእኔ መርዶ ነው፣ በጣም መርዶ ነው። እስካሁን ያለሁት አንድ ቀን ነገሮች ሁሉ ተስተካክሎ አንድ ላይ እንሆናለን ብዬ ነበር። ተስፋዬ ከቀጨፈብኝ ግን እመኝኝ የኔ ህይወት ፍጻሜ ይጀምራል። ይህ እንዲሆን ማትፈልጊ ከሆነ ግን እንዳስረዳሽ አንድ ድል ብቻ ስጪኝ እባክሽ ነው፣ እባክሽ። አሁን ቢሆን በእያንዳንዱ ሰከንድ ውስጥ አስብሻለሁ የኔ ጨረቃ። ሁሌም ወድሻለሁ፣ ሁሌም በልቤ ትኖሪያለሽ። ሳሚ ደብዳቤ ለመላክ አላረፈደም ነበር። እኔ ግን ከወሰንኩ ቆየሁ። አሁን ባሌ ዘላለም ነው። ሳሚ ላገባ ነው ስለው ከነከነው። የብዙ ወንዶች ባህሪ ነው። የጣሉትን ቃል ሌላ ሲያነሳባቸው ይቀናሉ። እሱም ቀና እንጂ እውነት ለእኔ ፍቅር ኖሮት አይደለም ይህን ደብዳቤ ልኮልኝ የነበረው። ደሞ እኮ የኔን ተስፋ ማጨለሙ ሳይከብደው በቀጣፊ ማንነቱ ተስፋዬን ቀጨሽብኝ ማለቱ። ያልተረዳው ነገር ግን ለሱ የማባከነው ጊዜ አለመኖሩ ነው። ስንት ጊዜ ከእግሩ ስር ተንበርክኬ ለምን ብዬ ስጠይቀው ያልመለሰልኝን ላገባ ነው ስለው ትንሽ ደቂቃ ስጭኝና ላስረዳሽ ይለኛል። ጊዜ ጌታ እንጂ ዕቃ አይደለም። ያባከን ነው በፈለግንበት ወቅት ላይ የምናካክሰው። መልስ አልሰጠሁትም። ወስኛለሁና በመገፋት ህመም ስሰቃይ አብሮኝ ሆኖ የመገፋቴ ምክንያት ሳይጠይቀኝ ህመሜን አብሮ የታመመውን ዘላለምን ላገባው ነው። ሁሌም እንዲህ ጸጥ ባለ ስፍራ ውስጥ ካንቺ ጋር መሆን ደስ ይለኛል። የሚረብሸን ማንም በሌለበት እንዲሁ እኔና አንቺ ልብ ለልብ እያወራን አመታት ቢነግዱ እመኛለሁ። ምንድነው ግን በሰላም ነው? ደህና አትመስይም። እያወራን በመሀል በሀሳብ ጭልት ያለሽ። አረ ዝም ብዬ እንደዚሁ እያሰብኩ ነው። እና ጤነኛ ሀሳብ ነው ብዬ ልመንሽ? አዎ እንዲያው ነገሩ ሁሉ ገርሞኝ እኮ ነው። ማለት ደስ ብሎኝ ነው። እኔም እኮ አንቺን ደስተኛ ለማድረግ ነው ሁሌም የምለፈው። አመሰግናለሁ። እወድሻለሁ። አይኖችሽን እኮ በጣም ነው የምወዳቸው። አረ እባክህ እውነት የኔ ልዕልት እድለኛ ነኝ። ሙና ማለት አንቺ ነሽ? አዎ እኔ ነኝ። በር ላይ ሰው እየፈለገች ነው። ማን ነው? እንጃ አላውቀውም። እኔ ምን እያልክ ነው? ሙሽራ እኮ ነች። እንደዚሁና እንዴት ነው እሷ የምትወጣው? ራሱ እዚህ መጥቶ አያዋራትም እንዴ? አረ እኔ ምንም አላውቅም። ብቻ ወሳኝ ነው ብሎኛል ጉዳዩ። አይ ሂድ በለው፣ ጊዜ የለንም። አትጨነቅ፣ በሰላም ነው የሚሆነው። በዛም ደግሞ ማንነቱ ላጣራ። ምን ነው የኔ ውድ፣ በሰላም ነው? ፈልጎኝ የመጣን ሰው ማንነቱን ሳላቅ ይመለስ ነው የምትለው? እሺ እኔም አብሬሽ እመጣለሁ። አይ እሷን ብቻውን ነው ማግኘት የፈለገው። ይኸውልሽ የኔ ውድ፣ ይሄ ነገር የጤና አይመስለኝም። ምንም አትጨነቅ፣ በቃ የሆነው ነገር በሙሉ ስመጣ እነግርሃለሁ።
አንተ ነህ በዚህ ሁሉ ድብብቆሽ የፈለግከኝ? ምን ነው የጥሪ ካርድ የላኩልህ እኮ በነፃነት እንድትገኝ ነበር። ደብዳቤ ላኩልሽ፣ አንቺ ግን ልትመልሽልኝ ፈቃደኛ አይደለሽ። ለምን ሞን? ለምን እኔ ያህል ረፈደ? ሁሉ ነገር ካለፈ በኋላ እኔ የሚረፍደው አሁን ከኔ ጋር ካልሄድሽ ነው። አቤት እየቀለድክ ነው? ማለቴ ድፍረት ጀግና ሳሚ ምናምን እንድትባል ነው? ሙና እባክሽ የተፈጠረው ነገር ሁሉ በኋላ አስረዳሻለሁ። አሁን ከኔ ጋር እንሂድ። ቀልድህን አቁም እሺ። ይሄ ቀልድ አይደለም ሞን። ለምንድን ነው ግን የተፈጠረውን እንዳስረዳሽ እድል ማሰጭ? ምን ነው የማልቆርጥ መስሎ ነበር? ከልቤ ስለማፈቅረህ ከእግር ስር እንደውሻ የማልጠፋ መስሎ ነበር? እሺ አሁን ከኔ ጋር አብረሽኝ ትመጫለሽ ወይስ አትመጭም? በጣም ቀልደኛ ነህ እባክህ። አትመጭም? እያስፈራራኸኝ መሆኑ ነው? ሙን ለመጨረሻ ጊዜ ጠይቅሻለሁ። ምን ልታመጣ? የማመጣውን አይኔ ካልነገረሽ ውሳኔሽን ስታሳውቂኝ ያኔ ትረጃለሽ። ሙን አንቺ የሌላ ሰው ነሽ፣ ማየት አልፈልግም። አንቺን አጥቼ መኖር አልችልም። ህልሞ የተቀማ ሰው ተስፋ ቢስ ነው። እኔም ተስፋዬን አጥቼ መኖር አልፈልግም። እንግዲያውስ እንቅጩን ልንገርህ፣ አልመጣም። አንተ ጋር ተመልሼ ከመጣው ውሻ በላይ ብዬ ነበር። ሙን ከልብሽ እንዳልሆነ ታስታውቂያለሽ። የማፈቅረው ውዱ ባሌ ከናለፈው ህይወቴ ሊቀበለኝ ፈቃደኛ ሆኖ ውስጥ እየጠበቀኝ ነው። ከጨረስክ ልግባ። ምን ታፈቅሯለሽ? ሙን የምርሽ ነው? እሱን ታፈቅሯለሽ? አዎ አፈቅረዋለሁ። ይሄ መጨረሻ ውሳኔሽ ነው? አዎ። እንግዲያውስ እኔም ከነ እውነቴ እቀበራለሁ። ዳግመኛ አልመጣም። ሁለተኛ አይኔንም አታዩ። እውነቴን ይዤ እጠፋለሁ። ያኔ ግን ብትመጪም ረፍዷል። ሙን የእናትሽን ህልም ለማሳካት እንጂ እኔን ከልብሽ አፍቅረሽ እንዳልሆነ አሁን በደንብ ተረድቻለሁ። ከልብሽ ብታፈቅሪ ኖሮ ለእኔ አንድ ድል መስጠት አያቅትሽም ነበር። ሙን ቀስ ብለህ ተሻገር እሺ። ህይወቴ ያለ አንቺ ባዶ ናት። ሙን ባዶ ናት። መልካም ህይወት ሳሚ። እንዴ ለምን ዝም ትላላችሁ? ንገሩኝ እንጂ ምንድን ነው? ምን ነው? ምንድን ነው? ኧረ ስሙልኝ ደግሞ ምንድን ነው ትላለች እኮ። ምን ሆንሽማ? ምንሽን አሞሽ ነው? ምንድን ነው? ኧረ ምንም አልሆንኩም። የደስ ደስ የልጄ ሰርግ ይኸው ወገቤን ይዤ እየጨፈርኩ ነው። ኮራው በልጄ፣ በአንቺ ኮራው፣ ደስ አለኝ። እሺ ሂጂ ተነሽ ካጠገቤ እርኩስ። ደግሞ ምንም እንዳልተፈጠረ አይኗን አፍጥታ ትመጣለች እንዴ? ሂጂ። የሳሚ ቤተሰብ ነሽ? አዎ ዶክተር፣ እንዴት ነው? ደህና ነው? ይተርፋል? እባክሽ ዶክተር ይተርፋል ወይ? ትንሽ ጭንቅላቱ አካባቢ አደጋ ደርሶበታል። ከዛ ውጪ እድለኛ ነው፣ ደህና ነው። ጥቂት ምርመራዎች ካደረግንለት በኋላ እንነግራቸዋለን። ተመስገን ተመስገን። እና ዶክተር እንዴት ይሆናል? ማለት ደህና ይሆናል? ቶሎ ይሻለዋል? ለህይወቱ ማስያጋ ነገር የለም፣ ግን ገጩ ተይዟል። እኔ እንጃ ዶክተር፣ በደመ ነፍስ ነው የመጣሁት። አላውቅም።
አይዞሽ በቃ ተረጋጊ። ሰዎች ምናምን ከመጡልሽ ምናልባት እነሱ ይጨራርሱልሻል። ሳይሽ ሌሎ ለብሰሻል። ባለቤቱ ነሽ? አይዞሽ በቃ ጠንከር በይ እሺ። ተረጋጊ። ሁሉ ነገር ለበጎ ነው። በርቺ። እሺ አመሰግናለሁ። አካባቢ ከነበርክ ቆየክ እንዴ? የሆነች የሙሽራ ልብስ የለበሰች አየህ እንዴ? አዎ፣ ቅድም ከተገጨው ልጅ ጋር የነበረችው ልጅ ናት። የምን የተገጨ ልጅ? እዚህ አካባቢ አልነበርክም እንዴ? ነበርኩ፣ ግን ምንድነው የተፈጠረው? ታዲያ እንዴት ግርግር አልሰማህም? ሰው እኮ በጣም እየተጫጫኸ ነበር። አልሰማውም። እኔ መናፈሻ ውስጥ ነበርኩኝ እና ልጅቷ ወዴት ሄደች? እኔ እንጃ፣ ቤተሰቧ ነው መሰለኝ። በጣም ስትጮህ ነበር። ከዛ ወዲያው በላዳ ይዘውት ሄዱ። እሺ፣ ወዴት ሆስፒታል ነው የወሰደችው? እኔ እንጃ፣ እኔ አላውቅም። እሺ፣ ወዴት አቅጣጫ ነው የሄዱት? መኪናው ወደ ላይ ነው ይዟቸው ሄደው። ወንድሜ፣ እዚህ አካባቢ የምታውቀው ሆስፒታል አለ እንዴ? አይ፣ እኔ አላውቅም። ሄሎ ሙና፣ የት ሆነሽ ነው? ሙና አይደለሁም፣ እናቷ ነኝ። እርስዎ ነዎት እንዴ ማዘር? አዎ ነኝ። ማነህ አንተ? ዘላለም ነኝ። አንተ ነህ እንዴ ዘላለም? ወየኔ ነገር ማንበብም አልችልም እኮ። የት ነው ያሉት እርስዎ? እዚህ ነኝ እኮ፣ እናንተ ያላችሁበት መናፈሻ። ትንሽ አረፍ ልበል ብዬ እኮ ወደዚህ ወደ ጓሮ ዞር ብዬ ነው። ሙና አብሮታለች እንዴ? ምን ማለት ነው እንዴ? አንተ ጋር ትሆናለች እንጂ እኔ ጋር ምን ትሰራለች? እኔ ምን አውቄ ማዘር። ሰላም አይደለም እንዴ ዘላለም? አረ ሰላም ነን። ያው ቅድም እንደወጣች አልተመለሰችም። አሁን ደግሞ ወጥቼ ፈልጋት የለችም። ምን እንዴ? እንዴት ማለት? ምንድነው የተፈጠረው? እኔ ምን አውቃለሁ? እኔም እኮ ግራ ገብቶኝ ነው። እሺ አሁን የት ነው ያለኸው? እኔማ እዚሁ መናፈሻ አካባቢ ዞር ዞር ብዬ ልፈልጋት ብዬ እኮ ነው። ወይኔ ልጄን፣ ወይኔ ምን ገጥሟት ይሆን? በቃ ለማንኛውም አያስቡ ማዘር። ሰው እንዴት እንዲህ አይነት ነገር ይሰራል? በደስታው ቀን የሰው ተከትሎ መሄድ። እኔ ምን አውቄ ማዘር። እኔ ራሱ እኮ በጣም ግራ ግብት ነው ያለኝ። ይሄ እብደት ነው እንጂ አሁን ምን ይባላል እንግዲህ? ምንድነው የሚደረገው? እሺ ደግሞ እኮ ቶሎ መለሳለሁኝ ብላኝ መውጣቷ።
ቆይ ሰው ይጨነቃል አትልም? በዛ ላይ ስልክ አለመያዟ። እሺ ስልክ ሳትያዝ ቢያንስ ያለችበትን ቦታ ደውላ ማሳወቅ የለባትም? ይሄ መረገም ነው። የልቤ መሻት ተሳካ ብዬ ደህና ሆኜ ነበረ። ልጄ ቀን ደረሳት፣ ተዳረችልኝ፣ ተሞሸረችልኝ ብዬ ነበረ። አሁን እንዲህ ያለውን ስራ ለአድራጊው አይደለም እኮ ለሰሚውም ያሳፍራል። ወይ መረገም መረገም ነው ይሄ መረገም መረገም መረገም። በቃ ተረጋጉ ማዘር። የሆነውን ሁሉ ስትመጣ ታስረዳናለች። ምኑን ተረጋጋሁት የኔ ልጅ? መላ ሰውነቴ እኮ እንደ እሳት እየተቃጠለ ነው። ብቻ ትምጣ ትምጣ፣ በጥርሴም አለቃት። አይ ማዘር እሱ ይደርሳል። መጀመሪያ እስኪ ሰላም ያገናኘን። ዋናው እሱ ነው። ምን ነው ማዘር አመሞት እንዴ? አንዳንዴ እንዲህ ይገጥመኛል። ንዴቱ ነው መሰለኝ ሲጠቅ አርጎኝ ነው። አንተ አትጨነቅ እሺ። ግን ማዘር ነገሮች ከሆኑ በኋላ እኮ ንዴት ራስን ከመጉዳት ውጪ ምንም ጥቅም የለውም። በቃ ይረጋጉ። አይ ልጄ እሺ እስኪ ሲስተር ይኸውልሽ ይሄ ነው ቁጥሩ። እርግጠኛ ነሽ? ይሄ ቅርብ ተጠሪው ስልክ ነው? አዎ ብዙ ጊዜ የተደዋወለ ይሄን ቁጥር ነው። ሄሎ የሳሙኤል ቤተሰብ? አይዞት በቃ ማዘር ይረጋጉ፣ አይበሳጩ። ምኑን ተረጋጋሁት የኔ ልጅ? ምኑን ተረጋጋሁት? እቺ የተረገመች ልጅ እኮ አዋረደችኝ፣ ከሰው በታች ዝቅ አደረገችኝ እኮ። አረ ማዘር ገና ምኑን ባልተረጋገጠ ነገር እኮ ነው እንደዚህ የሚሆኑት። ልብ የሚነግረኝ ሌላ ነው። ምን ነው አምላኬ፣ ምን በድዬ ነው እንደምትጫወትብኝ? አረ ማዘር ይረጋጉ በቃ። ገና ምንም ባልተረጋገጠ ነገር እኮ ነው እንደዚህ የሚሆኑት። ማዘር እሷ እኮ ደህና ልትሆን ትችላለች። እኔንም እያስጨነቁኝ ነው። ኧረ እባክዎ ይረጋጉ። እሺ በቃ ማዘር ጁስ ነገር ይዤልዎት ልምጣ። ጠንከር ይበሉ። አይ አንተ መድኃኒዓለም እባክህን ከዚህ ጉድ አውጣኝ። እባክህ አታዋርደኝ። እባክህ አንተ ሸፍነኝ። እባክህ መድኃኒዓለም ወይ እባክህን እባክህን ታደገኝን ጌታ። ከዚህ ውርደት አንተ አውጣኝ። አንተ አውጣኝ ከሰው ፊት ከሰው ምላስ አንተ አድነኝ እባክህን። አቤት 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 እባክህ አድነኝ አድነኝ አድነኝ።
ሳሚ ወይኔ እንዴት እንደናፈቀኝ በአካል ራሱ ማገኛ ለመሰለኝ አንተ እንዴት ተለውጠሃል እውነት እንዴት እንደናፈቀኝ እኔም ናፍቀሽኛል ይቅርታ ሳታሳውቂኝና ድንገት ስለመጣሽ ደንግጬ ነው እንጂ አሁን ራሱ እውነት አልመሰለኝም ስልክ መቼ ይሰራል ዛሬም ድንገት ስሞክር ነው ይሰራልኝ ግን ችግር የለውም ዋናው አንተን በሰላም ማግኘቴ ነው ደግሞ እንዴት እንደናፈቀኝ እና ግን እንዴት ነሽ ደህና ነኝ ከናፍቆት በቀር ምንም አልሆንኩም ወይኔ ብችላ አሁንም እንደ ድሮ ብችላ መስላለሁ እንዴ አንተ ለኔ ሁሌም ብችላዬ ነህ ሁሌም ትወጂኛለሽ እንጂ ምን ጥያቄ አለው እስካላት ሞቴ ድረስ ነው ማፈቅር በእኔ ተስፋ አትቆርጭ ማለት ነው በአንተ መቼም ተስፋ አልቆርጥም ተስፋ ይኮነ አንተ እኮ የልጅነት ፍቅሬ ነህ በጣም ወድሻለሁ ዘላለምን በልቤ ትኖሪያለሽ እኔም አፈቅርሃለሁ ሳሚዬ በእናት ሞት እጅግ በጣም አዘኛለሁ አጠገብ ሆኜ ባጽናናህ ማለቴ ላጽናና ብችል ኖሮ ምን ያህል እረፍት ላገኝ እንደምችል አትጠይቀኝ በእያንዳንዱ ቀን እዚህ ብቻህን እንዴት ሆኖ ይሆን እያልኩ ስብከነከን ነበር ይገባኛል አውቃለሁ እኛን የመሰሉ እናትህን መለየት እጅግ በጣም ይከብዳል ግን እኔ አለሁልሽ ድንገት አይደለም የሞተችው እና ማለቴ መታመሙን እኮ አልነገርከኝም ሳም በነገርሽ ምን ታደርጊ ነበር ምን ማለት ነው ምን ታደርጊ ነበር ተይው እባክሽ አትመልሽልኝ ምን እንደምትይኝ ጠንቅቄ ነው የማውቀው ምን ሆነሃል ሳም ደህና አልመሰልከኝም ይቅርታም ለምን ለሁሉም ነገር ባንቺ ላይ ለፈጸምኩት ለሁሉም ነገር ምን አደረከኝ አልኩ የኔ ፍቅር ዘላለም የምትወጂኝ ከሆነ አላጣሽም ጊዜ ሁሉን ይፈታል ስለምንድን ነው የምታወራው ምን ሆነሃል ቆይ አሁን መሄድ አለብኝ እዚህ በየደቂቃው እየሞትኩ ነው አይንሽን ባየሁበት ቅጽበት ሁሉ እየፈራረስኩ ነው አንድ ቀን እንደ ታሪክ እንደምናወራው ተስፋ አለኝ ሳሚ ምንም እየገባኝ አይደለም ምን ሆነሃል ገና ሳንገናኝ ወዴት ነው የምትሄደው ምንድን ነው የሆንከው ምን ሆነብኝ ነው አንድ ነገር አውቂ ሁሌም አፈቅርሻለሁ በልቤ ትኖሪያለሽ ጊዜ ደግሞ ሁሉንም ይፈታል ደህና ቆይልኝ አረ ማዘር እንደዚህ ሲሆኑ እኮ ረጅም ሰዓት ሆኖት እባክዎ ይረጋጉና ይቀመጡ እኔንም እኮ አስጨነቁኝ እርግጠኛ ነኝ ምንም አትሆንም ስልኩም እኮ አልነሳለኝ በቃ ማዘር እርግጠኛ ነኝ ምንም አትሆንም ደህና ነች ትንሽ ምክንያታዊነት ርቆን ነው እንጂ ምን ሆና ምን ተፈጥሮ እንደቀረች ሳናቅ በሷ ላይ መፍረድ ልክም አይደለም ጥሩም አላደረግንም ተወኝ ልጄ ተወኝ ዛሬ እቺ ምድር ተሰንጥቃ ብትውጠኝ ምን ነበረበት አዋረደችኝ ተዋረድኩ ወይኔ ከንቱ ሆንኩ የወላድ ማን ሆንኩ እባክዎት ማዘር
አያልቅሱ፣ ይረጋጉ። እንደዚህ ሲሆን እኮ ይበልጥ ይታመማሉ። የሚባለው ለማን ነው የሚነገረው? ሳሚ አይሆንም። ሳሚ አታረገውም። ሳሚ የኔ እኮ ብቸኛ ነኝ። እኔን ለማን ጥለህ የምትሄደው? ሳሚ አታረገውም። ሳሚ መሞት አትችልም። እባክህ ሳሚ እሺ በለኝ። ሳሚ ተነስ። ሳሚ እባክህ ሳሚ እንዳትሞት። ሳሚዬ እኔን ጥለህ እንዳትሞት እባክህ። እባክህ ሳሚ ሳሚ እባክህ እሺ በለኝ። ተነስ አለው በለኝ። ሳሚ እባክህ እሺ በለኝ። ተነሽ እባክሽ፣ እንደዚህ ተነሽ። ውጪ ሁኚ እሺ። ተነሽ፣ ይረብሻል ድምፅሽ እና ውጪ ሁኚ። ኧረ እባክዎት እሺ በሉኝ ማዘር፣ ይረጋጉ። ማዘር ግድ የለዎትም። አንዳንዴ ሁሉንም ለፈጣሪ መስጠት ጥሩ ነው። እንዳይጨነቁ እባክዎት። እናቴ ምን ሆነሽ ነው? ምን ሆነሽ ነው? ምንድን ነው? ምን ሆነሽ ነው እንዴ? ለምን ዝም ትላላችሁ? ንገሩኝ እንጂ ምንድን ነው? ምን ነው? ኧረ ስሙልኝ። ደግሞ ምንድን ነው ትላለች እኮ። ምን ሆንሽማ? ምንሽን አሞሽ ነው? ምንድን ነው? ኧረ ምንም አልሆንኩም። የደስ የልጄ ሰርግ ይኸው ወገቤን ይዤ እየጨፈርኩ ነው። ኮራው በልጄ፣ በአንቺ ኮራው፣ ደስ አለኝ። እሺ ሂጂ፣ ተነሽ ካጠገቤ እርኩስ። ደግሞ ምንም እንዳልተፈጠረ አይኗን አፍጥታ ትመጣለች እንዴ? ሂጂ። ምን ነው ሙና? ምን አጠፋን? ቆይ ምን ሆነሽ ነው? ከእንደዚህ አይነት ፕሮግራም ላይ ዝም ብለሽ ተነስተሽ ትጠፊያለሽ እንዴ? እኔስ ይቅር፣ እናትሽ ግን አታሳዝንሽም? ምን አዘኔት አላትና ምን ልብ አላትና እቺ ልብ ያለውማ መች እንደዚህ ይፈጽማል? አታያትም እንዴ? ምንም የፈጸመች እኮ አልመሰላትም። እማ እንዴት ነው የምትናገሪኝ? ኃይለ ቃል እንኳን ተናግረሽኝ እኮ አታውቂም። አስገድጄሽ ነበር እንዴ? ነው ወይስ ፍላጎትሽን ተጭኘው ነበር? ቆይ ግን እንዴት እንደ ያለውን ነገር ታደርጊያለሽ? በእርግጥ ስላንቺ ማላውቀው ብዙ ነገር እንዳለ ይገባኛል። ግን ይሄን ያህል ምን ባላውቅ ነው እንደዚህ ተደብቆ ያስኮበለለሽ? ጋንጩር ነው የኔ ልጅ። አጋንንት ነው እንደዚህ የሚያደርጋት። ደስታዬን ገና በጅምሩ ቀጨችው። ከመቅጨትም አልፋ የሀገር መሳቂያ መሳለቂያ ያደረገችኝ። ወይኔ እማ እባክሽ አታልቅሽ። እማ
ግድ የለዎትም፣ ይረጋጉ። ተነሱ እንሂድ። አይዞት ማዘር። ዶክተር ግን የምር ግን ይተርፋል እንዴ? 100% ይድናል። እንደዚህ አይነት አደጋ ደርሶባቸው የሚድኑ ሰዎች ከሚሊዮን አንድ ናቸው። ስለዚህ የጭንቅላት ኬዞችን መገመት ስለሚያቅት ነው። አንዳንድ ምርመራዎች ከተደረገባቸው በኋላ እንነግራቸዋለን ያለውን ነገር። ከዛ በኋላ ካየን በኋላ ከ2 ቀን በኋላ ወደ ቤት ልትወስጁ ትችያለሽ። እሺ ዶክተር፣ በጣም አመሰግናለሁ። በጣም ጨንቆኝ ነበር። ችግር የለውም። አሁን ቤት ውስጥ ትሪት ማድረግ ከቻላችሁ፣ ምግቡን በስርዓት ከሰጣችሁት፣ መድኃኒቶቹን በስነ ስርዓት ከሰጣችሁት የመዳን እድሉ በጣም ከፍተኛ ነው። ስለዚህ ፈሳሽ ነገሮች ይውሰድ፣ ምግብ ይብላ፣ መድኃኒቶቹን ይከታተል። አመሰግናለሁ። እሺ፣ በርቺ። ዛሬ ህይወቴ የተበላሸበት ቀን፣ ዘላለምን ያለ ሀሳቡ አግባኝ ብዬ ጎትቼ እዚህ ነገር ውስጥ ከተትኩት። የልጅነት ፍቅሬ ደግሞ እኔም በማጣቱ ምክንያት ህይወቱን ሊያጠፋ ከጫፍ ደርሶ ተመለሰ። እምወዳት እናቴ በእኔ ምክንያት ከሞት አፋፍ ደርሳለች። ምንም እየተሰማኝ አይደለም። ሰውነቴ ደንዝዟል። ምን እየሆንኩ ነው? እሺ ተባረክ የኔ ልጅ ተባረክ። ጸባይህን አይለውጥልህ። እኔ ነኝ እንጂ ያልታደልኩት ይችን እርኩስ ወልጅ። ረማማ እንደዛ ይበሉ። ደጋግመን እኮ ተነጋገርን። ምንም እኮ አዲስ ነገር አይፈጠርም። ይረጋጉ፣ አረፍ ይበሉ። እኔም ደግሞ ነገ መጥቼ ጠይቆታለሁ። እሺ ልጄ። እሺ፣ ምንም አይፈጠርም። ተባረክ። አሜን አሜን። የያዝከው ይለምልም። አሜን። የረገጥከው ሁሉ የተባረከ ይሁን። አሜን። የነካኸው ሁሉ ይለምልብል፣ ይበርክትልህ ልጄ። አንተን የወለደች አንተን ያሳደገች የተባረከች ምን አይነት እድለኛ ናት። እግዚአብሔር ይባርክ። አሜን አሜን። በቃ እኔ ልሂድ፣ እርስዎ አረፍ ይበሉ፣ ሰላም ይሁኑ። እንዳልኩት ያው ነገ መጥቼ ጠይቆታለሁ። እሺ እሺ። ሰላም ግባ። አሜን። መልካም ይግጠምህ። አሜን አሜን። መንገድ ሁሉ የተባረከ ይሁን። አሜን። መድኃኒት ህይወትን ይውሰዱ። እሺ እሺ እሺ። ወስዳለሁ። አልረሳም ግዴታ። እሺ ሙና፣ አንቺ እርጉም፣ ኧረ እንዳይሻኙ እቺ የተረገመች። በቃ ማዘር። እሺ እኔ ሰላም ግባ፣ ሰላም ይግጠምህ። ተባረክ ተባረክ። በጣም ይቅርታ። የተፈጠረው ነገር በሙሉ አስረዳሃለሁ። አይገርምም? ወንድነቴን የተፈተኑ ለካ ወንድ መሆን እንደዚህ ከባድ ነው። ዛሌ እውነት ይቅርታ አድርግልኝ። በጣም ይቅርታ። ሙና፣ ልቤ ይሄ ነገር የተፈጠረው ካለፈ ህይወትሽ ጋር ተያይዞ እንደሆነ ይነግረኛል። ሁሉን ነገር ረስተሽ እንደ አዲስ ከኔ ጋር ህይወት ልትጀምሪ እየጣርሽ ነው።
ማንም ደግሞ ንጹህ አይደለም። ያለፈ ህይወትሽንም እንደ ቀላል በላጲስ አጥፍተሽ ልትትዩ እንደማትችይ አውቃለሁ። ሙና እኔ ከልቤ ነው የማፈቅርሽ። ከአንቺ ጋር ዘመኔን በሙሉ ደስተኛ ሆኜ ነው መኖር የምፈልገው። አስቢበት። አፈቅርሻለሁ። ሳሚዬ የኔ አሞላቃቂ ትድንልኛለህ። ምንም አትሆኑ። አንተ የሆነ ነገር ኮንክ እኔ ራሴን አጣለሁ። ምን ያህል እንደምወድ እኮ ብታውቅ ደስ ይለኝ ነበር። አንተ ስላለ እኮ ነው እንደፈለግኩ ምቀብጠው ምጫማለቀው እንደፈለግኩ መሆኑ። ሳሚዬ ምንም ነገር መሆን የለብህም። በጣም እወድሃለሁ። ሳሚ አንተ ማጣት አልችልም። ትድናለህ፣ ትድንልኛለህ። እማ ያሰብሽው ሳላሳካልሽ እናቴ ጥለሽኝ አትሂጂ። ሰርጌን ሳታይ ያሰብሽውን ሳታይ እማ እባክሽ እባክሽ እማ